ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። በመካከለኛው ምስራቅ በእስራኤል በኢራንና በአሜሪካ እየተካሄደ ያለው ጦርነት ማብቂያ አግኝቶ ሰላም እንዲወርድ ከፍተኛ የሰላም ጥረት ተጀምሯል። የሰላም ጥረቱ የተጀመረው በፓኪስታን ሲሆን ከዚሁ ጀርባ ጥረት እያደረጉ ነው የተባሉት ራሷ ፓኪስታን፣ ግብፅ እና ቱርክ ናቸው። ተነጋገሩ የሚለው ሐሳብ ተከትሎም አሜሪካም ሆነች ኢራን የኔ አቋም ነው ያሉትን በየግላቸው ይፋ አድርገዋል። አሜሪካ 15 ነጥቦች ያሉበትን የመደራደሪያ ሐሳብ ስታቀርብ፣ ኢራን በአንጻሩ 5 ነጥቦች ያሉበትን አቋሟን ይፋ አድርጋለች። በዚህ ድርድር ውስጥ አንደኛዋ ተፋላሚ እስራኤል የለችበትም። ኢራንና አሜሪካ ይፋ ያደረጓቸው ሐሳቦች የሚታረቁ አይደሉም። ኢራን እጅግ ፈታኝ የሚባል ሐሳብን ለአሜሪካ አቅርባለች። አሜሪካም ምን ሲደረግ ብላለች። ጥንቅራችን በሁለቱም አቅጣጫ ያሉትን ዳሷቸዋል። የኢራን ሚሳኤል አቅም እስከ 4000 ኪሎ ሜትር ድረስ መለጠጡን የሚጠቁመው መግለጫ ኢትዮጵያን አስጠንቅቋል። ከኢራን ሚሳኤል አቅም አንጻር የተያዘው መረጃ ለኢትዮጵያና ለአፍሪካ ቀንድ ሀገራት አዲስ የጂኦፖለቲካዊ ስጋት አለ በሚል ጥብቅ ማስጠንቀቂያ ተሰጥቶበታል። የኢራን ሚሳኤል አዲስ አበባ ደጃፍ ላይ መድረስ አቅም አለው በሚል ይፋ የሆነው ማሳሰቢያ አዲስ አበባ በኢራን ሚሳኤል ርቀት ስር እንደምትገኝ በመግለጽ አስጠንቅቋል። ዝርዝር መረጃውን እናደርሳለን። ሲጠበቅ የነበረው የአሜሪካ ባህር ኃይል ጦር ወደ ቀጠናው መግባቱ ተሰማ። ከ3500 በላይ የሆኑ የአየር ወለድና የባህር ኃይል ወታደሮች ዩኤስኤስ ትሪፖሊ ከምትሰኝ ግዙፍ የጦር መርከብ ጋር ወደ አረቢያን ባህር መድረሳቸውን የአሜሪካ ማዕከላዊ ኮማንድ መረጃ አመልክቷል። የእግረኛው ጦርነት በሳምንቱ ይጀምራል የሚል ግምትም አይሏል። አሜሪካ በተመጠነ መልኩ የእግረኛ ጦር ዘመቻ ልትከውን እንደምትችል የሚያመለክቱ ክስተቶችም ተበራክተዋል። የመረጃውን ዝርዝር ከጥንቅራችን ያገኙታል። በሚሊዮን የሚቆጠሩ አሜሪካውያን የነገስታት አገዛዝ አንፈልግም ኖ ኪንግስ በሚል መፈክር በዶናልድ ትራምፕ አስተዳደር ላይ አዲስ የተቃውሞ ማዕበል አስነስተዋል። በአሜሪካ ዘመናዊ ታሪክ በአንድ ቀን ከተካሄዱት ግዙፍ የሰልፍ ንቅናቄዎች አንዱ ሊሆን ይችላል የተባለለት የተቃውሞ የአሜሪካ ከተሞችን አጥለቅልቋል። ተቃውሞውን የተመለከተ ዘገባ አለ። ኢትዮጵያ በአሁኑ ወቅት ከገባችበት የነዳጅ እጥረት ቀውስ ጋር ተያይዞ የመንግስት መስሪያ ቤቶች ስራቸውን በአግባቡ መቀጠል የማይችሉበት ደረጃ ላይ መድረሳቸው ተሰምቷል። ነዳጅ የለምና እረፍት ውሰዱ በሚል ሰራተኞች እረፍት እንዲወጡ እየተደረገ መሆኑን ዘሪፖርተር አስነብቧል። ዝርዝር መረጃውን ይሰሙታል። ህወሓት ተቃውሞ አሰምቷል። ተቃውሞውም ከአዲስ አበባው ምክክር ጋር የተያያዘ ነው። ከባድ ሴራም ተጠንስሷል በሚል የአዲስ አበባው ዝግጅት ላይ ክስ ቀርቧል። ዝርዝር መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንት ሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ኢራን ለአሜሪካ የመረራ ሐሳብ አቀረበች። በመካከለኛው ምስራቅ በእስራኤል በኢራንና በአሜሪካ እየተካሄደ ያለው ጦርነት ማብቂያ አግኝቶ ሰላም እንዲወርድ ከፍተኛ የሰላም ጥረት ተጀምሯል። የሰላም ጥረቱ የተጀመረው በፓኪስታን ሲሆን ከዚሁ ጀርባ ጥረት እያደረጉ ነው የተባሉት ራሷ ፓኪስታን፣ ግብፅ እና ቱርክ ናቸው። ተነጋገሩ የሚለውን ሐሳብ ተከትሎም አሜሪካም ሆነች ኢራን የኔ አቋም ነው ያሉትን በየግላቸው ይፋ አድርገዋል። አሜሪካ 15 ነጥቦች ያሉበትን የመደራደሪያ ሐሳብ ስታቀርብ፣ ኢራን በአንጻሩ 5 ነጥቦች ያሉበትን አቋሟን ይፋ አድርጋለች። በዚህ ድርድር ውስጥ አንደኛዋ ተፋላሚ እስራኤል የለችበትም። በዚህ ሂደት ውስጥም ተፋላሚዎቹን አነጋግረን ሰላም እናወርዳለን ያሉት አደራዳሪዎች በዛሬው ዕለት ፓኪስታን ኢስላማባድ ላይ ተገኝተው ሁኔታዎቹን መገምገም እንደጀመሩ መረጃዎች አመላክተዋል። ከግብፅ በተጨማሪ የሳውዲ አረቢያና የቱርክ የውጭ ጉዳይ ሚኒስትሮች በፓኪስታን ኢስላማባድ ተገኝተዋል። በአሁኑ ሰዓት የባህርና የአየር ወለዳቸውን ወደ ኢራን ባህር ዳርቻ እያስጠጉ ያሉት ትራምፕ ኢራን ከተደራደረች በሚል ተደራዳሪዎችን መርጠው ይፋ አድርገዋል። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና አመቻቻቸውንና የናጠጠ ባለ ሀብት የሆነውን ጃሬድ ኩሽነርን መድበዋል። ሁለቱም ከኢራን ጋር ለሚደረገው ድርድር ስማቸው ይፋ የሆነ ሲሆን እስካሁን ባለው ሁኔታ በኢራን በኩል ይህ ነው ሊባል የሚችል ተደራዳሪ የተሰየመበት ሁኔታ አልታየም።
ኢራን ከዚህ ቀደም ባደረኳቸው ድርድሮች ጊዜ ከመግዛትና እኔን መጠቀሚያ በማድረግ ለጥቃት ከማዘጋጀት ውጭ ያገኘሁት አንዳች አይነት ጠቀሜታ የለም በማለት ካለፈው ተሞክሮዬ በመነሳት በድርድሩ እምነት የለኝም በሚለው አቋሟ እንደጸናች ትገኛለች። ግዴለሽም ያሉ አደራዳሪዎች በዛሬው ዕለት ላይታች ከማለት አልፈው ፓኪስታን ኢስላማባድ ላይ ለንግግር የተቀመጡ ሲሆን ኢራን ቀድማ ለማንኛውም አቋም ይታወቅልኝ ብላ ካቀረበቻቸው ሀሳቦች መካከል አንደኛው ፈጽሞ ለአሜሪካ የማይዋጥና አስቸጋሪም ነው እየተባለ ይገኛል። ይህም ሀሳብ አሁን የዓለማችን መነጋገሪያ አጀንዳ የሆነው የሆርሙዝ የሉዓላዊ ግዛት አካል ሆኖ እንዳዝበት መደረግ አለበት የሚል ነው። የሆርሙዝ ወሽመጥ 1/5 ወይም 20 በመቶ የሚሆን የዓለማችን የነዳጅና የጋዝ ሀብት የሚተላለፍበት መስመር ነው። የባህር መተላለፊያ ወሽመጡንም የሚጋሩት ሀገራት ከኢራንም በላይ እንደ ኦማን ያሉት ሀገራትንም ጭምር ያካትታል። ከዚህ አንጻር እንዴት ለኢራን ብቻ የሚሉ ሀሳቦችም ሲንሸራሸሩ ቆይተዋል። ከጉዳዩ አንገብጋቢነት ጋር በተያያዘም ሰሞኑን በፈረንሳይ ፓሪስ በተካሄደው የቡድን 7 አባል ሀገራት ስብሰባ ላይ ለተገኙት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቀርቦ ነበር። ከጋዜጠኞች ለቀረበላቸው ጥያቄ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሆርሙዝን ጠቅልላችሁ ስጡኝ ማለት የማይሆን ነው። ኢራን አካባቢውን በብቸኝነት ተቆጣጥራ በመርከቦች ቀረጥ ኢኮኖሚ ኪሷን ለማደለብ እንደምትፈልግ እናውቃለን። ነገር ግን ይሄ ነገር ህገወጥ ነው፣ ደግሞ ከህገ ወጥነቱም ባለፈ ተቀባይነት የሌለው ሀሳብ እንደሆነ መታወቅ አለበት ሲሉም ነው ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተናገሩት። ኢራን በአንጻሩ ይህንን ካልሰጣችሁኝ ሞቼ ይገኛለሁ፣ ወሳኙ የድርድር ነጥብ መሆን ያለበት ይሄው ነው በማለት ላይ ናት። በሌላ አቅጣጫ አሜሪካ ለኢራን ይድረስልኝ በማለት በፓኪስታን በኩል ካቀረበቻቸው የመደራደሪያ ሀሳቦች መካከል አንደኛው ኢራን ያበለጸገችውንና ኒውክሌር ለመስራት ደረጃ የተቃረበውን የዩራኒየም ንጥረ ነገር ቆጥራ ታስረክበኝ የሚለው ይገኝበታል። ይህንን የአሜሪካን ጥያቄ በተመለከተ ኢራን ምን ሲደረግ የሚል የጸና አቋም ያላት መሆኑን ቀድማ አሳውቃለች። ኢራን ይፋ ካደረገቻቸው 5 ነጥቦች እንደዚሁም አሜሪካ ካቀረበቻቸው 15 ነጥቦች መካከል ብዙዎቹ የሚቀራረቡ ሆነው አልተገኙም። በዚህ ሂደት ውስጥ አሜሪካ ጦሯን እያስጠጋች እንደዚሁም ኢራንን መደራደር አልፈልግም እያለች ባለበት ሁኔታ ሁለቱን ሀገራት እንዴት ማግባባት ይቻላል የሚለው ጉዳይ ጥያቄ ሆኖ እንደቀጠለ ነው። ወደ ቀጣይ መረጃ አለፍን። አዲስ አበባ የኢራን ሚሳኤል ኢላማ ውስጥ የኢራን ሚሳኤል አቅም እስከ 4000 ኪሎ ሜትር ድረስ መለጠጡን የሚጠቁመው መረጃ ኢትዮጵያን አስጠንቅቋል። ከኢራን ሚሳኤል አቅም አንጻር የተያያዘው መረጃ ለኢትዮጵያና ለአፍሪካ ቀንድ ሀገራት አዲስ የጂኦፖለቲካዊ ስጋት አለ በሚል ጥብቅ ማስጠንቀቂያ ተሰጥቶበታል። የኢራን ሚሳኤል አዲስ አበባ ደጃፍ የመድረስ አቅም አለው በሚል ይፋ የሆነው ማሳሰቢያ አዲስ አበባ በኢራን ሚሳኤል ርቀት ስር እንደምትገኝ በመግለጽ አስጠንቅቋል። በኬንያ የሚገኘው የእስራኤል ኤምባሲ ባወጣው መግለጫ የኢራን የሚሳኤል ቴክኖሎጂ አድጎ አሁን ላይ እስከ 4000 ኪሎ ሜትር ርቀት መወንጨፍ መቻሉን ይፋ አድርጓል። ይህን ሲያስረዳም ቴህራንን ማዕከል አድርገን የ4000 ኪሎ ሜትር ክበብ ብናሰምር አብዛኛው የሰሜንና የምስራቅ አፍሪካ አካባቢዎች በኢራን የሚሳኤል ክልል ውስጥ ይወድቃሉ ሲል አመልክቷል። እንደ መግለጫው ከሆነ አዲስ አበባ ከቴህራን የምትገኘው በ3200 ኪሎ ሜትር ርቀት ላይ ነው። ይህ ርቀት ኢራን አሁን ካላት የሚሳኤል አቅም አንጻር በቀላሉ የጥቃት ክልል ወይም ኪል ዞን ውስጥ እንድትገባ ያደርጋታል ተብሏል። ከኢትዮጵያ በተጨማሪ ሞቃዲሾ፣ ጁባ እና ናይሮቢም በዚህ ስጋት ውስጥ ተካተዋል። ከዚህ ቀደም የኢራን የሚሳኤል ገደብ 2000 ኪሎ ሜትር ብቻ እንደነበር ሲገለጽ መቆየቱ የሚታወስ ሲሆን አሁን ግን ርቀቱ በእጥፍ ማደጉ የቀጠናውን የኃይል ሚዛን ቀይሮታል ነው የተባለው። ይህ መግለጫ የወጣው ኢራን በህንድ ውቅያኖስ ላይ የሚገኘውን የዲየጎ ጋርሻ የጦር ሰፈር ለመምታት ሙከራ ካደረገች በኋላ ነው። ኢራን አቅሟን ማሳየቷ በተለይ በቀይ ባህርና በባቤል መንደብ አካባቢ ያለውን የጸጥታ ሁኔታ ይበልጥ ውስብስብ ያደርገዋል። ኢራን እንደ አውሮፓውያን አቆጣጠር በ2020 የጀነራል ቃሲም ሱሌማኒ መገደልን ተከትሎ ጅቡቲን ጨምሮ ባሉ የአሜሪካ የጦር ሰፈሮች ላይ ጥቃት እንደምትሰነዝር በይፋ ዝታ እንደነበር የሚታወስ ነው። አሁን ባለው ጦርነትም የአሜሪካ የጦር ሰፈር በሙሉ ኢላማ እንደሚደረጉ ማስጠንቀቋም ይታወቃል። በጅቡቲ የሚገኘው ካምፕ ሊሞኔር ለአሜሪካ በቀይ ባህርና በህንድ ውቅያኖስ ላይ ያላትን የበላይነት ለማስጠበቅ ቁልፍ ቦታ በመሆኑ ለኢራን ቁጥር 1 ኢላማ ነው። ወደ ቀጣይ ርዕስ አለፍን። ሲጠበቅ የነበረው ጦር ኢራን ደጅ ላይ ደረሰ። ጦርነቱ በ2 ሳምንት ውስጥ ያበቃል። ሲጠበቅ የነበረው የአሜሪካ ባህር ኃይል ጦር ወደ ቀጠናው መግባቱ ተሰማ። ከ3500 በላይ የሆኑ የአየር ወለድና የባህር ኃይል ወታደሮች ዩኤስኤስ ትሪፖሊ ከምትሰኝ ግዙፍ የጦር መርከብ ጋር ወደ አረቢያን ባህር መድረሳቸውን የአሜሪካ ማዕከላዊ ኮማንድ መረጃ አመልክቷል። እስካሁን ካሉት የጦር መርከቦች በበለጠ የጦር ጀቶችና አውሮፕላኖችን የምትይዘው መርከብ ዋና ወታደሮቹ ወደ ጦርነቱ ቀጠና የገቡት ትላንት ቅዳሜ ዕለት መሆኑ ተገልጿል። አሜሪካ ከ3000 በላይ ወታደሮችን ወደ ኢራን ማስጠጋቷ የምድር ዘመቻ የሚደረግበትን ዕድል በእጅጉ ያሰፋ ሆኗል። የአሜሪካ ጦር በተመጠነ ደረጃ ኢራንን የነዳጅና ጋዝ ኤክስፖርት ደሴት መያዝና ቴህራንን በኢኮኖሚ ማስጨነቅ እቅድ እንዳለው ሳምንቱን ሲነገር ቆይቷል። ኢራን ለአሜሪካ የምድር ዘመቻ መዘጋጀቷን 1 ሚሊዮን ወታደሮችን በተጠንቀቅ ማድረጓንና በኢራን በርካታ ከተሞች ነዋሪዎችን እያስታጠቀች ስለመሆኑ መገለጹ ይታወሳል።
ዩኤስኤስ ትሪፖሊ የምትሰኘው የጦር መርከብ ወደ ኢራን አቅጣጫ ከማምራቷ በፊት በጃፓን የውሃ ክልል ስምሪት ላይ ነበረች መሆኗን ሴንትራል ኮም ገልጿል። 31 የአሜሪካ ባህር ኃይል ክፍለ ጦር አብሯት ወደ ጦርነቱ ቀጠና ተጠቃሎ ገብቷል። መርከቧ ለውሃ ጦርነት የተሰራችና የአሜሪካ ጦር ከያዛቸው ዘመነኛ ተዋጊዎች መካከልም ስለመሆኗ ተገልጿል። 3000 ወታደሮቹና መርከቧ ወደ መካከለኛው ምስራቅ ለመግባት 2 ሳምንታት ፈጅቶባቸዋል። መርከቧ ተጨማሪ የጦር ጀቶችንና የውሃ ላይ ተዋጊዎችን ይዛ መምጣቷን ሴንትራል ኮማንድ ገልጿል። ቀደም ሲል የአሜሪካ መከላከያ ሚኒስቴር ፔንታጎን በኢራን ውስጥ ለሳምንታት የሚቆይ የእግረኛ ሰራዊት ዘመቻ ለማካሄድ እየተዘጋጀች መሆኗን ዋሽንግተን ፖስት ዘግቦ ነበር። የጦር መርከቧና ወታደሮቹ ወደ ውሃ ክልሉ መድረስ ዘመቻ ሊጀመር ስለመሆኑ ፍንጭ የሰጠ ሆኗል። ፔንታጎን ወታደሮችን ለማሰማራት ያቀረበው እቅድ ፕሬዚዳንት ዶናልድ ትራምፕ ስለማጽደቃቸው ግን ግልጽ አለመሆኑን ዘገባው አመልክቷል። በአሁኑ ጊዜ አሁን የደረሱትን ጨምሮ በድምሮ አሜሪካ ከ4000 በላይ የባህር ኃይል ወታደሮችን የያዙ ተጨማሪ የጦር መርከቦች በባህረ ሰላጤው አሰማርታለች። እንደ ማዕከላዊ የዙ መረጃ ባለፉት 30 ቀናት በአሜሪካ የጦር ዘመቻ 11000 ኢላማዎች በኢራን መመታታቸውም ተገልጿል። ትራምፕ በኢራን የኃይል መሠረተ ልማቶች ላይ የታሰበው ጥቃት ድርድር በመኖሩ ምክንያት መራዘሙን መግለጻቸው ይታወሳል። ከኢራን በኩል ግን የዋሽንግተን የድርድር ሰነድ በፓኪስታን መልእክተኝነት እንደደረሳት ብቻ የገለጸች ሲሆን ድርድር ስለመኖሩ ግን አሁን እያስተባበለች ነው። ይሄ ባለበት የአሜሪካው ስቴት ዲፓርትመንት ሴክሬታሪ ማርክ ሩቢዮ ጦርነቱ በቀጣይ 2 ሳምንታት ውስጥ ይጠናቀቃል ሲል ተሰምተዋል። ሩቢዮ አሜሪካ ከጦርነት የምትፈልገው ሁሉም ተሟልቷል ነው ያሉት። ትራምፕና ከፍተኛ ባለስልጣኖቻቸው በኢራን እያደረጉት ያለው ዘመቻ ከ4 እስከ 7 ሳምንታት እንደሚቆይ በተደጋጋሚ ተናግረዋል። 4ኛው ሳምንቱን እየጨረሰ ያለው የኢራን ጦርነት ሲያልቅ የተደረገው የሩቢዮ ንግግር ቀደም ሲል ከተቀመጡት ጊዜ ገደቦች ጋር አብሮ መሄድ ይመስላል። በቀጣይ መረጃ ትራምፕ ላይ የተነሳው ከፍተኛ የተቃውሞ ማዕበል። በሚሊዮን የሚቆጠሩ አሜሪካውያን የነገስታት አገዛዝ አንፈልግም ኖ ኪንግስ በሚል መፈክር በዶናልድ ትራምፕ አስተዳደር ላይ አዲስ የተቃውሞ ማዕበል እያደረጉ ነው። ትራምፕ በበኩላቸው አሁን ላይ ንጉስ ወይም ኪንግ ስሜት የለኝም፣ እየሰራ ያለሁት አሜሪካን ታላቅ ለማድረግ ነው ሲሉ ምላሽ ሰጥተዋል። በአሜሪካ ዘመናዊ ታሪክ በአንድ ቀን ከተካሄዱት ግዙፍ የሰልፍ ንቅናቄዎች አንዱ ሊሆን ይችላል የተባለለት ይህ ተቃውሞ በአሜሪካ በርካታ ከተሞች በተመሳሳይ ጊዜ እየተካሄደ ሲሆን በአውሮፓ ሀገራት ያሉ አሜሪካውያንም ተቃውሞውን ተቀላቅለዋል። ተቃውሞ በዋናነት ያነጣጠረው የትራምፕ አስተዳደር በሚያራምዳቸው የኢሚግሬሽን ህጎች፣ በኢራን ላይ በተከፈተው ጦርነትና በሲቪል መብቶች ጥሰት ላይ ነው። ይህንን ያልተጠበቀ ድንገተኛ ሰልፍ ማን እንዳቀነባበረው የአሜሪካ መንግስት ወደ ማጣራቱ መግባቱ ተዘግቧል። ንጉሥ አንፈልግም የሚለው ዋነኛ መፈክር ያለው ሰልፉ ሲካሄድ ይሄ ለ3ኛ ጊዜ ነው። የአሁኑ ግን ከሌሎቹ ሰልፎች በርትቶ ነው የታየው። የኢራኑ ጦርነትና የፈጠረው የነዳጅ ዋጋ ንረት እንዲሁም በአሜሪካ የፌዴራል ስደተኞች አስከባሪ ኃይል አይስ ድርጊት በርካቶች ተቃውሞውን እንዲቀላቀሉ ማድረጉን አዘጋጆቹ ገልጸዋል። ትራምፕ በአምባገነንነት ረግጦ ሊገዛን ይፈልጋል፣ አሜሪካ ግን የህዝብ እንጂ ግለሰብ እንደፈለገ የሚገዛት ሀገር አይደለችም ሲሉ ገልጸዋል። ነጩ ቤተ መንግስት ግን ተቃዋሚዎችን ጤናቸው የተቃወሰና የሚዘግቡላቸው የሚከፈላቸው ሪፖርተሮች ናቸው ሲል ለማጣጣል ሞክሯል። ትላንት ሰልፉ በርትቶ የታየ ሲሆን ሰልፈኞቹ በሁሉም የአሜሪካ ከተሞች በሚባል ደረጃ ለተቃውሞ መንገድ ላይ ወጥተዋል። ኒውዮርክ፣ ዋሽንግተን ዲሲ እና ሎስ አንጀለስ ብዙ ቁጥሮች ከታዩባቸው መካከል ናቸው። ትራምፕ፣ ምክትላቸው ጄዲ ቫንስ እና ሌሎች የፌዴራል ባለስልጣናት ስልጣን እንዲለቁና እንዲታሰሩ ሰልፈኞቹ መፈክር ሲያሰሙም ተሰምተዋል። ከአሜሪካ ውጭ ሰልፈኞቹ በፓሪስ፣ ለንደን እና ሊዝበንም በርከት ብለው ትራምፕን ሲቃወሙ ታይተዋል። ወደ ቀጣይ መረጃ አለፍን። ህወሓት የአዲስ አበባውን ምክክር ተቃወመ። ህወሓት ተቃውሞ አሰምቷል። ተቃውሞውም ከአዲስ አበባ ምክክር ጋር የተያያዘ ነው። ከባድ ሴራም ተጠንስሷል በሚል የአዲስ አበባው ዝግጅት ላይ ክስ ቀርቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ሲያከናውን የነበረውን የአጀንዳ ማሰባሰብ ሂደት ወደ አዲስ አበባ ማዛወሩን ተከትሎ የህወሓት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በዝግጅቱ ላይ የሴራ ክስ ሰንዝረዋል። ከፍተኛ ባለስልጣኑ ሂደቱን የጥፋት ድራማ ሲሉ የጠሩ ሲሆን የምክክር ኮሚሽኑና የምርጫ ቦርድ የሀገሪቱን የቁልቁለት ጉዞ መሪ ተዋናያን ሆነው እየተወኑ ነው ሲሉ በይፋዊ ትስስር ገጻቸው ባሰፈሩት መልእክት ወቅሰዋል። እንደ አቶ አማኑኤል ክስ ከሆነ የአዲስ አበባው ዝግጅት የትግራይን ህዝብ አሁናዊ ስቃይና ነባራዊ ሁኔታ ለዓለም ማህበረሰብ አዛብቶ ለማሳየት የታቀደ የተቀነባበረ ሴራ ነው። ኮሚሽኑ በትግራይ መሬት ላይ መስራት ሲገባው በአዲስ አበባ አዳራሾች የራሳቸውን ሰዎች ሰብስበው ትግራይ መከረች ለማለት አቅደዋል በማለት አማኑኤል ጠንካራ ትችት ሰንዝረዋል። ባለስልጣኑ አክለውም የታዘዛችሁትን ስክሪፕት በየመድረኩ አታንብቡ ሲሉ የወቀሱ ሲሆን የትግራይ ህዝብ የህልውና፣ የደህንነት፣ የሉዓላዊነትና ወደ ቀዬው የመመለስ መሰረታዊ ጥያቄዎች ሳይመለሱ እንደዚህ አይነት የውሸት ምክክር ማካሄድ የህዝቡን ጥላቻ በግላጭ ማሳያ ነው ሲሉ ገልጸዋል። ይህ በአዲስ አበባ የታቀደው ዝግጅት ራሳቸውን ለማጽናናት የሚደረግ እንጂ ትክክለኛውን የትግራይ ህዝብ ድምፅ የማይወክል የሴራ አካል ነው ሲሉ አጣጥለውታል።
በሌላ በኩል ሀገራዊ ምክክር ኮሚሽን አዲስ አበባ ውስጥ ከሚኖሩ የትግራይ ተወላጆች በቀጣዩ ሳምንት አጀንዳ ላይ ያሰባስብ መሆኑን የገለጸው አጀንዳ የማሰባሰቡን ሂደት ትግራይ ውስጥ ለማካሄድ የተደረገው ጥረት የክልሉ ጊዜያዊ አስተዳደርና ህወሓት ተባባሪ ባለመሆናቸው ሳይሳካ መቅረቱን በማመልከት ነው። ኮሚሽኑ በተደጋጋሚ እንደገለጸው በትግራይ ክልል የአጀንዳ ማሰባሰብ ሂደቱን ለመጀመር ከክልሉ አመራሮች ጋር ውይይት ለማድረግ ቢሞክርም ከአመራሩ በኩል የሚፈለገው ቀና ትብብርና ድጋፍ አልተገኘም የሚል ቅሬታ አለው። ሀገራዊ ምክክር ኮሚሽኑ በትግራይ ክልል ያለው የፖለቲካ ውጥረትና የአመራሮቹ አለመስማማት አጠቃላይ ሀገራዊ ምክክሩን እያጓተተ ስለሆነ ሂደቱን በአዲስ አበባ ለማስቀጠል መገደዱን እንደ ምክንያት ያቀርባል። በቀጣይ መረጃ ነዳጅ የለም እረፍት ውሰዱ መንግስት። ኢትዮጵያ በአሁኑ ወቅት ከገባችበት የነዳጅ እጥረት ቀውስ ጋር ተያይዞ የመንግስት መስሪያ ቤቶች ስራቸውን በአግባቡ መቀጠል የማይችሉበት ደረጃ ላይ መድረሳቸው ተሰምቷል። ነዳጅ የለምና እረፍት ውሰዱ በሚል ሰራተኞች እረፍት እንዲወስዱ እየተደረገ መሆኑን ሪፖርተር አስነብቧል። እንደ ዘገባው መንግስት የነዳጅ ፍጆታን ለመቀነስና ያለውን ውስን ሀብት ለመቆጠብ ሲባል የመንግስት ሰራተኞች ለተወሰነ ጊዜ እረፍት እንዲወስዱ መመሪያ ሰጥቷል። ለዚህ ውሳኔ ዋነኛው ምክንያት ሀገሪቱ የገባችበት የውጭ ምንዛሬ እጥረትና የነዳጅ አቅርቦት መስተጓጎል ነው። የመንግስት ተሽከርካሪዎች ስራ ለማከናወን የሚያስፈልጋቸውን ነዳጅ ማግኘት ባለመቻላቸው ሰራተኞች ወደ ስራ ቦታቸው የሚመላለሱባቸው ሰርቪሶችም ጭምር መቆማቸው ተገልጿል። ይህ ደግሞ የመንግስት አገልግሎት አሰጣጥ ላይ ተጽዕኖ ማሳደሩ ነው የተገለጸው። ይህ ውሳኔ የተላለፈው በተለይም በዋና ከተማው አዲስ አበባ ያለውን የትራንስፖርት መጨናነቅ ለመቀነስና የመንግስት ተሽከርካሪዎች የሚጠቀሙትን ነዳጅ ለመቆጠብ ታስቦ እንደሆነ ተገልጿል። እንደ ዘገባው ከሆነ የመንግስት መስሪያ ቤቶች ሰራተኞቻቸው በፈረቃና በቤታቸው ሆነው እንዲሰሩ እንዲሁም ቀሪ የእረፍት ጊዜ ያላቸው ሰራተኞች ደግሞ አሁን ላይ እንዲጠቀሙበት ተጠይቀዋል። ይህ እርምጃ ሀገሪቱ ካለችበት የውጭ ምንዛሬ እጥረት ጋር ተያይዞ የነዳጅ አቅርቦት ላይ ገጠማትን ከፍተኛ ጫና ለማቃለል የተወሰደ ጊዜያዊ መፍትሄ መሆኑ ተመልክቷል። በአሁኑ ወቅት በአዲስ አበባና በተለያዩ የሀገሪቱ ክፍሎች የሚታየው የነዳጅ እጥረት በትራንስፖርት ዘርፉ ላይ ከፍተኛ መስተጓጎል ፈጥሯል። ዘገባው እንደሚያመላክተው የመንግስት ሰራተኞች ወደ ስራ የሚመላለሱባቸው ሰርቪሶች ነዳጅ ማግኘት ባለመቻላቸው ስራዎች እየተጓተቱ ይገኛሉ። መንግስት ይህን ክፍተት ለመሙላት ሰራተኞች በቤታቸው ሆነው ስራቸውን እንዲያከናውኑ ወይም የእረፍት ጊዜያቸውን እንዲጠቀሙ ማድረጉን እንደ አማራጭ ወስዶታል። ይህ መመሪያ በተለይ ከፍተኛ የነዳጅ ፍጆታ ያላቸውን ተቋማት የሚመለከት ሲሆን አስፈላጊ የሆኑ መሰረታዊ አገልግሎቶች ግን ሳይቋረጡ እንዲቀጥሉ ታዟል። በመካከለኛው ምስራቅ ካለው ጦርነት ጋር በተያያዘ የተፈጠረው የነዳጅ አቅርቦት መታጎል በብዙ ሀገራት ላይ ተመሳሳይ ጫና እየፈጠረ ይገኛል። እንደ ፓኪስታንና ስሪላንካ ያሉ ሀገራት የነዳጅ እጥረት ሲበረታባቸው የመንግስት ሰራተኞች ከቤት እንዲሰሩና ትምህርት ቤቶች እንዲዘጉ አድርገዋል። አንዳንድ ሀገራት የሥራ ቀናትን ከ5 ወደ 4 በመቀነስ የትራንስፖርት ፍላጎትን ለመቀነስ ሞክረዋል። የነዳጅ መታጎሉ ሀገራትን ወደ ቁጠባና አማራጭ የኃይል ምንጮች እንዲያዘነብሉ እያስገደዳቸው ይገኛል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።